ምንድነው የስንዴ እንቆቅልሽ? እንችላለን መላክ እንችላለን። የመጀመሪያው ነገር እነዚህ ነገሮች ተቃርኖዎች አይደሉም። ከታች እስከ ላይ ያለው ከፌደራል እስከ ገጠር አመራር ድረስ ያለው አካል በማዳበሪያ ዝውውር ላይ የሚያገኘውን ጥቅም ስለሚያጣ ብዙ ትኩረት ለዚህኛው አይሰጥም የሚል ሐሳብ ይነሳልና ምንድነው የመጀመሪያው ነገር ግልጽ ለማድረግ ፕሮፌሽናል ቢያዝ ሊሆን ይችላል ይሄ አሁን እኔ በሙያ አግሮኖሚስት ነኝ ምናልባት ደግሞ ሶይልን ደግሞ በጣም በአፈር ለምነትን ደግሞ በስፔሻላይዝ ያደረጉ ሰዎች ደግሞ ይኖራሉ በተለያየ ሚቲንግም ላይ ምናየው ነገር ነው ይሄ ነገር አንደኛ ነገር ማዳበሪያ ኖራ ማዳበሪያ ላይ ተካ እንደ ሀገር በበጋ ማምረት የሚያስችል አቅም በተለይ የውጭ ምንዛሬ አለ ትራክተር ያስፈልጋል ምናምን እሱ ጥረት አለብን በሚባለው ልክ ለመስራት የሚያስችል ዝግጁነቱስ አቅሙስ አለ ወይ አንድ ሁለተኛ አርሶ አደርን ሳያሳምኑ ዘላቂነት ያለው ልማትን ማረጋገጥ ይቻላል ወይ ሊኖር ይችላል እኛ ከበደረሰን እንዲያን ነገሮች እንዳይኖሩ የማድረግ ስራዎች ተሰርተዋል አንደኛ ይሄ የጅጊ ስራ አይደለም የዘመቻም ስራም አይደለም ይሄ ነገርን በኮቪድ ጊዜ ነው ያቀርነው ተትና የቢራ ገብስ በጣም ፕራዮሪቲ የሆኑባቸው አካባቢዎችም አሉ እነዚህ አካባቢዎችም ላይ ትኩረት ያልተሰጠበት ሁኔታ ወይም የስንዴ ፍላጎት የማሳየት ነገር እንደ መንግስት አለና ይሄ ተገቢ ነው ፍታዊም አይደለም የፕራዮሪቲ ኢሹ ላርማት ይችላል የመጀመሪያው ነገር እንደ ሀገር ወደ 5.6 ሚሊዮን ሄክታር በዚህ አመት የታረሰ በኩታ ገጠም የታረሰ በዚህ ውስጥ ወደ 10 ሰብሎች አሉ ስንዴ አንዱ እንደ ፌደራል መንግስት የበለጠው ነው አንዱ ብቻ ሳይሆን የበለጠው ነው አንደኛው ነው እና በኩታ ገጠም ደግሞ እየሰራን ያለ ነው በመኸር ነው በመስኖ አይደለም መስኖ በመስኖ አውታር በተገኘበት ስለሚሰራ እንደዛ ነው የሚሰራው እና በመኸር ነው የምንሰራው 5.6 ካጠቃላይ ወደ 46% አካባቢ ነው የሚዘራው ካጠቃላይ በኩታ ገጠም በዚህ ሂደት የቢራ ገብስ አለ ለምሳሌ ነሄኒከ እነዚህ እየሰሩበት ያሉባቸው ቦታዎች አሉ አርሲ ላይ ስንዴ ይዘራል አርሲ ላይ ገብስ ይዘራል እንደ ኢኮሎጂ ነው ብያለሁ እንደ ስነ ምህዳሩ የሚስማማው ሰብል ነው የሚዘራው በርበሬ በሚስማማበት ቦታ ላይ ስንዴ ዝራ አንለው አንደኛ ነገር የኩታ ገጠም ቦታ ሲመረጥ መጀመሪያም ከ4 አመት በፊት ሲጀምረው 300 ወረዳዎች ናቸው የሚሰሩት እንደ ሀገር በ300 ወረዳዎች ላይ የኩታ ገጠም እርሻዎች አሉ በየቀበሌው ማለት ነው አንድ ቀበሌ ላይ ሊኖርም ላይኖርም ይችላል ይኩታ ግን ሌላ ቦታ ስለሌለ ነው ወይ 300 ቀበሌ እኮ ማለት 300 ቀበሌ ማለት በጀት ይጠይቃል ይሄ ስራን ሲሰራ አንደኛ ግንዛቤ መፍጠር አለበት ቀደም እንዳልከው እኮ አሁን በ300 ቀበሌ ታዲያ በ300 ወረዳ በ300 ወረዳ በነገራችን ላይ በ300 ወረዳ እኮ የአንድ ክልል ብቻ ሊሆን ይችላል አው ግን ይሄ ከሀገሪቱ አቅድ አኳያ አንድ ኢኮኖሚውን በዘላቂነት መፍታት ይቻላል ማለት አሁን የተረጂው ቁጥር ብቻስ በእነዚህ በ300 ወረዳዎች በተመረተ ስንዴ ሳይሆን በኩታ ገጠም ሁሉም ሰብል እንግዲህ ደግሞ በስንዴ ደሞኛ እንግዲህ ስንዴ ብቻ ነው እንኳን ብለን ብናስብ እንደው የተረጂውንስ ቁጥር ይሸፍናል ወይ አንድ እሱ ሁለተኛ ከፍታዊነት አኳያ ለምንድን ነው ሌሎቹ ያልተመረጡት አንደኛ ነገር እነዚህስ የተመረጡበት መስፈርት ምንድነው አንደኛ ከፍተኛ አምራች ወረዳዎችን ያዝነው የመጀመሪያው ፕሮግራማችን ስንጀምር በ180 ወረዳ ነው የተጀመረው ፕሮግራም ከዛ ወደ 300 አድርጓል አሁን ደግሞ በክልሎች ደግሞ እስከ 450 የደረሰበት ቁጥር 450 በክልሎች ነው ማለት በፌደራል መንግስቱ ግን 300 ወረዳዎችን ነው እኛ ምን ደግፈው ማለት ነው ይሄኛው ምን ይፈልጋል አንደኛ 450ዎቹ እዚህ ውስጥ አይካተቱም ጠቅላላ 150 ክልሎች ሲደመር 450 ወረዳ አለ አንደኛ ነገር ይሄ ስራ ሲሰራ ግንዛቤ መፍጠር ያስፈልጋል ምክንያቱም ይሄ ሰውዬ የራሱ መሬት አለው የራሱ ፍላጎት አለው ያንን ነገሮችን ማሰልጠን አለበት የትኛው ሰብል ከሚያመርታቸው ሰብሎች ኮምፓራቲቭ አድቫንቴጅ ወይም ደግሞ ኢኮኖሚካሊ የሚጠቅመው የትኛው ሰብል ነው ብለ ማሰልጠን አለበት ከሚያመርታቸው ሰብሎች አማራጭ ነው መስጠት ከዛው ሰብል ይመርጣሉ ራሳቸው እነዛ በክላስተር የተደራጁ ሰዎች ሰብል ይመርጣሉ አንድ አይነት የስነ ምህዳር ያለባቸው አንድ መንደር ላይ ያሉ ሰዎች ናቸው እነዚህ ሰዎች መሬታቸው የሚገናኝ ከዛ ያ ሰብል ፖፑላር ነው ብያለሁ በአካባቢው በዛ አካባቢ ላይ የሚመረት ያ አካባቢ የሚገለጽበት ሰብል የመጀመሪያው ነገር ስለዚህ አርሶ አደሩ የራሱ ምርጫ ነው ወሰርንላት ማለት ነው ሰብሉን ስንመርጠል ሁለተኛ ነገር ደግሞ እያንዳንዱ አርሶ አደር በዚህ በኩታ ገጠም ላይ ሲገባ የመጀመሪያው ገና ሲደራጁ ተማምነው ነው የሚገቡት ሶስተኛ ክሮፕ ሮቴሽን አለ የሰብል ፈረቃ ዘንድሮ ስንዴ ቢዘሩ የሞኖክሮፒንግን ኢፌክት ለመቀነስ ሌላ ሰብል ደግሞ አማራጭ ይቀመጥላቸዋል ያንንም ሰብል ይመርጣሉ በዚህ ሂደት ውስጥ ምን እናደርጋለን እስከ አርሶ አደር ድረስ ስልጠና እንሰጣለን በጀት ይጠይቃል ይስራ
ለልማት ሰራተኞቹን ስልጠና እንሰጣለን። በእነዛ ሰብሎች እናስታጥቃለን። ሌላው የግብአት ፕራዮሪቲ እንሰጣቸዋለን። ግብአትን ለመሰለ በቡድን አይደል እነሱ የመጡት እነዛ አካባቢዎች ቀድመው እንዲጠይቁ ቀድመው ፕላን ውስጥ እንዲገባ ያደርጉናል። እኛን ራሳችን እንደ መንግስት ማለት ነው ከወረዳ ጀምሮ እስከ ፌዴራል ያለው መንግስትን እቅዳችን ውስጥ እንድንከት ያደርጋል። ለምን ኦልሬዲ ሰብል መርጠዋል ሰዎች፣ የግብአት መጠናቸው ይታወቃል። እነዚህ ስራዎችን ያስቀምጣሉ። ከዛ በኋላ ይሄንን ስንመርጥኛ እነዚህን እንደ ሀገር የመረጥናቸውን አካባቢዎችን ስንመርጣቸው የመጀመሪያው ነገር በዛ ነገር የታወቁ አካባቢዎች ናቸው የመረጥናቸው። ስንዴ ስለሆነ ወይም ደግሞ በገብስ ስለሆነ አይደለም የምንመርጠው። እነዛን አካባቢዎች ናቸው የመጀመሪያው ነገር። በሀገሪቱ ደግሞ ሌሎች ፕሮግራሞችም አሉ። ደግሞ ለምሳሌ የድሃን የሚደግፉ እንደ ሴፍቲኔት ፕሮግራሞች አሉ። ደግሞ እነሱ ደግሞ አርሶ አደሩን የሚያበቁበት ደግሞ ስርዓት ነው ያላቸው። እነዛ ደግሞ በጣም የድሃ አርሶ አደሮችን ደግሞ የሚያበቃ ደግሞ ሌላ ፕሮግራም አለን፣ የልማታዊ ሴፍቲኔት ፕሮግራም ማለት ነው። እና ይሄ ግን አምራች በሆኑት የኢትዮጵያ ክፍሎች ላይ ብቻ የሚሰራ ፕሮግራም። ይሄ የምግብ አቅርቦትን ለሀገሪቱ የሚያቀርቡት አካባቢ ነው። ሌሎቹ ደግሞ ድጋፍ ነው የሚፈልጉት። ገብተዋል። ሁለት አይነት የህብረተሰብ ክፍል ነው ያለን። አንደኛ ድጋፍ የሚፈልግ የህብረተሰብ ክፍል አለን። ሁለተኛ ደግሞ የማምረት አቅም፣ አግሮ ኢኮሎጂው፣ የዝናብ ሁኔታ ሁሉ የፈቀደለት ህብረተሰብ ክፍል አለን። ይህንን ነው የመጀመሪያ። እንደዚህ አይነት የተበጣጠሰ እንትን ማለት የተበጣጠሰው ወደ አንድ የማምጣት ነው። ግን ደግሞ የድሃም ያለባት እሱ ደግሞ የራሱ ፕሮግራሞች አሉት። አሁን በተለያዩ ፕሮጀክቶች ለምሳሌ የድሃን ቢያንስ ወደ ድሃ ሳናመጣ ለሌላ መትረፍ ምን እንትኑ በራሱ ባስተሳሰብ እንትኑ ያስኬዳል። ሁለት አይነት ፕሮግራም ነው ያለን እንደ መንግስት ማለት ነው። አንደኛ የልማታዊ ሴፍቲኔት ፕሮግራም አለ እንደ ሀገር። የልማታዊ ሴፍቲኔት ፕሮግራም አርሶ አደሩን ያበቃል፣ እንዲያመርት ያደርጋል። ያን አካባቢ ላይ ደግሞ እንዲቀየር ደግሞ የተፈጥሮ ሀብት ስራዎችን፣ ሌሎች ስራዎችን ይደግፋል። ያ ቦታ እንዲቀየር ማለት ነው። ሲቀየር ነው ወደ ልማት የምታስገባው ያን ሰውዬ ለምትል ያ ሰውዬ የሚያመርተው ምርት ከ6 ወር በላይ ፍላጎቱን የማይሸፍን ሰው ነው። ያን ሰው መጀመሪያ የምታደርገው መሬቱን፣ አካባቢውን፣ ምኑን እንዲያበቃ ማለት ነው። ለምሳሌ በእንስሳት መሰማራት ካለበት የእንስሳት አቅርቦት ማድረግ። እነዚህ ስራዎች በልማታዊ ሴፍቲኔት ወደ 9 ሚሊዮን ሰው በግብርና ሚኒስቴር ይረዳል በሀገሪቱ ውስጥ ማለት ነው። ይሄ ራሱን የቻለ ፕሮግራም። እነዚህ ደግሞ ማምረት የሚችሉት ሰዎች ደግሞ ከሚችሉት በላይ እንዲያመርቱ ማለት የሚችሉትን ያህል እንዲያመርቱ። አሁን እያመረቱ ኖርማል እኮ አባቶቻችን በሚያመርቱበት መንገድ እያመረቱ ነው። ግን እነዚህ ሰዎች በብቃት እንዲያመርቱ የማድረግ ስራ የአቅም ግንባታ ያስፈልጋቸዋል። የሰብል ምርጫ ያስፈልጋቸዋል። አሁን ዝም ብለን ስለሆነ ብቻ ምንዘራው ሰብል አለ። ዘንድሮ ስንዴ ዘርቻለሁ፣ የሚቀጥለው ባቄላ ልዝራ፣ እንዲህ ልዝራ እያለ የሚለውን አስተሳሰብ ምን እያደረግነው ነው? ወደ 1 እና 2 ሰብሎች እያመጣን ነው። አንዳንድ ቦታ ላይ እስከ 3 ሰብል መርጠዋል በየአመቱ ላይ ያፈራርቁ ማለት ነው። ከዛ በኋላ ደግሞ አንዳንድ ቦታ ደግሞ 2 ሰብል ይመረጣሉ። እና እነዛን ሰዎች ከኢኮኖሚ ከምግብ አቅርቦታቸው አንደኛ ለሽያጭ፣ ሁለተኛ ለራሳቸው የሚጠቀሙትን ሰብል ነው የሚመርጡት። ከዛ በኋላ ደግሞ እነዚህ ሰብሎችን ፕራዮሪታይዝ አድርገው መርጠው ነው የሚገቡበት። ስለዚህ ይሄ ትልቅ ጊዜ የሚፈልግ ስራ ነው። ጊዜ ብቻ ነው ወይ የአመራር አመለካከትን፣ ጥበብን፣ ክህሎትን፣ ብቃትን፣ ቁርጠኝነትን ለምሳሌ ልንገሩት እንግዲህ እድሜ ዘላለም ሲሰለጠን አይኖርም። ለምሳሌ የዚህ የዲኤዎችን ጨምሮ በርካታ ኤክስቴንሽን ሰራተኞችን ቁጥር ስናነሳ ከነ ህንድ ከመሳሰሉት ሀገራት በጣም ጥቂት ዝቅ ባለ ደረጃ የሚገኙ በዚህ በግብርና ልማት ላይ የተሰማሩ ሰራተኞች በርካቶች አሉ። ግን ደግሞ በተባለው ልክ እንደው ክህሎቱና ሙያው ቀርቶ በትክክል ጊዜያቸውን ተጠቅመው ይሰራሉ። ለምሳሌ ዝም ብለን ብናሰላው በትምህርት ሚኒስቴር ደረጃ እንኳን ብናይ መቼም አንድ መምህር ወደደም ጠላ 30 ሰዓት በሳምንት ማስተማሩ ግድ ነው። በሱ ልክ የክትትልና የቁጥጥር ስርዓቱ ቻይና ታሪካዊ የሆነ የምርታማነት ለውጥ ስታመጣ ግብርናዋን በራሱ በፓርቲው በገዢ ፓርቲ ማዕከላዊ ኮሚቴና በምክር ቤቶች መርታ ነው። ስለዚህ አመራር ጋር ያለው ችግር በተለይ አስተዋጽኦ አለውና መሰበር አለበት የሚል አስተሳሰብ ይነሳል። ይሄ ልክ ይመስለኛል። ምክንያቱም የትኛው ዴ ነው አንዳንዱ እኮ የተመደበበት መንግስታዊ ቡድን ያለው ከዚህ እዛ ለሚኩራ አካባቢ ነው። እሱ የሚያድረው እዛ አየር ጤና ነው። በገጠሮች ነው ገብቻ አያለው። በየመንግስታዊ ቡድኑ አርሶ አደሮችን የሚደግፉ ኤክስቴንሽን ሰራተኞች አሉ። እነሱ ግን የተሻለች የገጠር ከተማ የምትባለው ቦታ ላይ ነው የሚኖሩት። ፖሊሲው ግን ከነሱ ጓሮ አድረው እንዲደግፉ እንዲረዱ ነውና ይህን የገጠር ልማት አመራር ላይ አሁንም ችግር ውስጥ አይደለንም ወይ? ይህንን የገጠር ልማት አመራር ይዘን እንኳን ለውጭ ሀገር ልከን የውጭ ምንዛሬ ልናመጣ ቀርቶ ለራሳችንስ እንበቃለን ወይ? ቀደም ሲል እርሶ ይሄ ዘመቻ ስራ አይደለም ያሉኝ ነገር የዘመቻ ሆኖ እንዳይቀር ስጋት አለን የሚሉ አካላት አሉ። እኔም አንዱ የዚህ ስጋት ተጋሪ ነኝ። በኤክስቴንሽን ደረጃ ላይ የኢትዮጵያ በጣም ብዙ የኤክስቴንሽን ሰራተኛ ያላቸው ሀገሮች ከሚባሉ ሀገሮች መካከል ነች።
ይሄ ማለት በቁጥር ብቻ አይደለም፣ ፕሮፖርሽን ሲወሰድ ነው። ህንድን ስታወስዳት ኮንቲኔንት ነች ራሱ። ስለዚህ በቁጥር አይደለም የምንታየው። አንደኛ አንድ ልማት ሰራተኛ ብንወስዳቸው በአማካይ ማለት ነው አንድ ቀበሌ ላይ 1000 አርሶ አደር ቢኖር 3 የልማት ሰራተኛ አለ በሰብል በእንስሳትና በተፈጥሮ ሀብት። አንዳንድ ቦታ ላይ ደግሞ የመስኖ ጨምረን 4ኛ አለ። እንዲሁም ደግሞ የህብረት ስራን የሚያደራጅ ደግሞ አንድ ባለሙያ አለ። የህብረት ስራዎችን የሚደግፍ እነዚህ ባለሙያዎች አሉ እና እስከ 5 ድረስ የልማት ሰራተኞች ይኖራሉ በአንድ አካባቢ። በፖሊሲ ደረጃም ወይም ደግሞ በገጠር ቀበሌም ስትንቀሳቀስ የቀበሌው ህብረተሰብ በተለያየ የመንግስት ድጋፍና ፕሮግራሞች ቤት የተሰራላቸው አሉ። አንዳንድ ቦታ ላይ ደግሞ የቀበሌው ህብረተሰብ ደግሞ በራሱ ደግሞ ቤት ይሰራላቸዋል። እኔ ገጠር ሰርቻለሁ። እንደዛ ቤት ተሰርቶላቸው ጎጆ ቤት፣ ቆርቆሮ ቤትም እንዳያቀሙ የተሰራላቸው አካባቢዎች አሉ። ይህንን ወስደው ደግሞ በከፍተኛ ደረጃ የሚሰሩ የልማት ሰራተኞች አሉ። ጥቂቶች የሚበዙት የማይሰሩ ናቸው። የሚበዙት የሚሰሩ ናቸው። ባይሰሩ ኖሮ እምነት የሚበዙት ሰርተው ቢሆን ኖሮ እኛ እንደዚህ በምግብ ራሳችንን ሳንችል ከአመት አመት ፍዳ ውስጥ መግባት ይኖርብናል። በእርግጥ እንደሚሉት አንዳንዴ በራሱ ሚኒስቴር ውስጥ መስሪያ ቤቱ ጋር ለምሳሌ አሁን እንግዲህ እኩል የተፈጥሮ ሀብት ምንድነው የሰብል ልማት እና የእንስሳት ሀብት ልማት የልማት ወኪሎች ናቸው ያሉትና በአንዳቸውም ትርፍ ወይም በእንስሳት ሀብቱ በአየር መዛባት ረገድ በዚህ በተፈጥሮ ሀብት ጥበቃው ላይ የተሻለ ነገር ወይ አይታይም። አንዳንድ ቦታ ላይ ደግሞ የዚህ የእንስሳት ሀብቱ ስብጥርና ምጣኔ በጣም ትንሽ ሆኖ ነገር ግን ደግሞ ለሰብል ልማቱ ሊሰጠው የሚገባው ትኩረት ሰፊ ሆኖ ሳለ 2 የሰብል ልማትና 1 የእንስሳት ሀብት እንዲህ ከማረግ አኳያ የግድ ለሁሉም በተመሳሳይ ኮታ የመስጠቱም ነገር እኮ ራሱ አንዱ ችግር ነው። በአርብቶ አደር አካባቢ ይለያል ይሄ ቁጥር ማለት ነው። በአርብቶ አደር አካባቢ እንስሳት ባለሙያዎች ቁጥር የሚጨምርበት ሁኔታ አለ። ስለዚህ ኢትዮጵያ ውስጥ ያሉ የልማት ሰራተኞች በአግባቡ ቀን ከሌት አብዛኛው እስቲ እንደው ከ80 በመቶ በላይ በእርግጥ ይህንን የሰብል ልማት የአርሶ አደሩን በማገዝ በመደገፍ ስራ ላይ ናቸው። በኤቪደንስ ስናወራ ማለት ነው ልማት ሰራተኞች አሁን እኛ እንንቀሳቀሳለን፣ የፌዴራል አካላት እንንቀሳቀሳለን፣ የወረዳ አካላት ይንቀሳቀሳሉ። ይሄ አካል ሲሰራ ማለት ነው የሚቆጣጠረው አካል አለ። በቀበሌው የቀበሌ አስተዳደሩ እንዲቆጣጠረው ይደረጋል። ራሳቸው ደግሞ ከአንድ የግብርና ደግሞ ካቢኔ አለ እዛ ውስጥ አለ ካቢኔ አለ እና ጠርናፊ ምናምን ነገር አለ ግን አስተባባሪ ያላቸው ሱፐርቫይዘር ደግሞ በ3 ቀበሌ ይመደባል። ይህን የመሰለ የቁጥጥር ስርዓት ተቀምጦለታል። በዚህ መሰረት ማለት ነው የልማት ሰራተኛው ተቀምጦለታል። አንድ ነገር ነው በተቀመጠው መሰረት እናንተ ባቀዳችሁት ሀገሪቷ እኮ በዚህ አመት ይሄን ያህል ኩንታል ምርት ከዚህ ሰብል ይሄን ያህል እንዲያመርታለው እንዲያገኛለው በእንስሳት ሀብት ይህን አመርታለው። ዛሬም እኮ እንቁላል የተወደደበት የዶሮ እንትን ራሱ እኮ በጣም ችግር ውስጥ የወደቅንበት በምንድን ነው ችግር? በግብርና በተፈጥሮ ሀብት እንደዚህ የታደልን ሆነን የየትኛው የግብርና ልማት ትሩፋት ነው እቺን ሀገር እየደጎመ ያለው? ምንድነው ያልተወደደ ነገር የሚለው ነገር እኮ ሲመጣ ከእጥረትም ከምርታማነት እጥረትም ነው አይደል እንዴ? ምርታማነት ደግሞ በነገራችን ላይ ከመሬት ለምነት ከመሳሰሉት ብቻ አይደለም። ስራን በአግባቡ አንጥሮና ቆጥሮ የተሰጠውን ተቀብሎ መስራት ሲቻል ነው። ስለዚህ ጉድለት ሁል ጊዜ አለ። ይሄ ደግሞ አብዛኛው ስለማይሰራ ማለት ነው አይደለም። ስለማይሰራም ስለሚሰራም ሳይሆን አንደኛ ነገር ቴክኖሎጂ ስታሰርጽ የአንድ ቀን ስራ አይደለም፣ ወይም ደግሞ የአንድ አመት የ2 አመት ስራ አይደለም። ይሄ ስራ አርሶ አደር ራሱ ስንወስዳቸው ቀድሞ የሚቀበላል፣ ዘግይቶ የሚቀበላል፣ የማይቀበልም አለ። ይሄ ነገር በፈቃደኝነት ነው ቴክኖሎጂ የምትቀበለው። ማንም ተገዶ ቴክኖሎጂ አይቀበልም። ልማት ሰራተኛው አንደኛ በልማት ጣቢያው በሚገኘው የአርሶ አደር ማሰልጠኛ ማዕከላት ስልጠና ይሰጣል። አርሶ አደሩን ደግሞ ከእቅድ ጀምሮ ይደግፈዋል። ከማቀድ ጀምሮ የሚያስፈልግ ግብዓትን እቅዶችን ይሰራል፣ እንዲቀርቡም ያደርጋል። ያንን ደግሞ ሲጨምሩ ደግሞ ቴክኒካሊ ይደግፋቸዋል። ይህን ስራዎችን የልማት ቡድን ከዛ ደግሞ የአንድ ለ5 አደረጃጀቶችን አሉት። ይሄኛው ለሱ ስራ እንዲያሳልጥ ነው። ሁሉም አርሶ አደር ጋር ስለማይደርስ አንድ ለ5ቶቹን አንድ ላይ ቢያሰለጥናቸው አንድ ጊዜ ቢያሳያቸው መሪ የሆነ ደግሞ አርሶ አደር ከውስጣቸው አለ ደግሞ እሱ እውቀቱ ስላለው ደግሞ እነሱን ደግሞ ከሱ ባገኘው እውቀት ሌሎቹን እንዲመራ የማድረግ ስራዎችን እንዲሰራ የማድረግ ስራዎችን ይሰራል ልማት ሰራተኛው ማለት ነው። ወደ ገጠር መሄድ ትችላለህ። በብዙ ቦታ ላይ ብትሄዳቸው ልማት ሰራተኞች አፈር ለብሰው አፈር መስለው ነው የሚሰሩት። ብዙ ቦታ ላይ ያቻለው እንደዛ አይመስለኝም። ብዙ ቦታ ላይ መሄድ እንችላለን። እኔ ላለፉት 10 ምናምን አመት ግብርናው ገጠር እና ግብርናው ስሰራ እኔም ሱፐርቫይዘር ሆኜ ሰርቻለሁ፣ አይቻቸዋለሁ ልማት ሰራተኞች እና ጥቂቶች አሉ።
አንደኛ አፈር ለብሶ አፈር ልሶ የሚሰራ የግብርና ሰራተኛ ያላት ሀገር ለምንድን ነው ስንዴ? የመጀመሪያው ነገር ይሄ ልማት ሰራተኛ የሚሰራው መሬቱን አይደለም የሚያርሰው፣ ገብቶኛል። ያሰለጥናል፣ ያበቃል። ያ ነገር ደግሞ አንደኛ ከቴክኖሎጂን ከመቀበል አንጻር ያለ ችግሮች አሉ። ሁለተኛ ነገር ደግሞ የቴክኖሎጂ አጠቃቀም አለማደግም አለ። ለምሳሌ እኛ በምርጥ ዘር ብንወስዳቸው የዘር አጠቃቀም ብንወስደው አሁን ያለንበት ፐርሰንቴጅ አለ፣ ያ ማደግ አለበት። የቴክኖሎጂ አጠቃቀሞች ሌሎችም ቴክኖሎጂዎች አንደኛ እኛም ከአቅርቦት አገሪቱ ካላት የቴክኖሎጂ አቅም የማቅረብ አቅም ያልቀረቡላት ቴክኖሎጂዎች ይኖራሉ። አሁን ለምሳሌ ሜካናይዜሽን ብትወስደው ባለፉት 2 እና 3 ዓመታት የመንግስት ፖሊሲ ደግፎት ማለት ነው ግብርናውን በከፍተኛ ደረጃ ከሊዝ ነጻ ሆኖ እየገባ ነው ሜካናይዜሽን ማለት ነው። አሁን ማህበራት እየገዙ ነው፣ ኮምባይን እየገዙ ነው። ኮምባይን በጣም ውድ ነገር ነው። ትራክተሮችን እየገዙ ነው። ባለሀብቶች ብዙ እያበዙ ናቸው። 2 እና 3 ትራክተር ይዘው የሚዞሩ ባለሀብቶች ኮምባይን ሁሉንም ኮምባይን ያደረገ ሙሉ የሜካናይዜሽን ቴክኖሎጂ እያቀረቡ ናቸው። ይሄ ነው ለዲው ስራ የሚያቀርብለት ለልማት ሰራተኛው ስራ የሚያቀልለት እንደዚህ ቴክኖሎጂ አቅራቢዎች ሲገቡ። አብዛኛው ገቨርንመንት የሚደግፈው ግብርና ነው። ሁለተኛ የኛ ገበሬ እንደ አሜሪካ ወይም እንደ ሌላ ሀገር 3% ወይም 4% አይደለም። 77% የኢትዮጵያ ህብረተሰብ አርሶ አደር እና አሁን በሚሉት ደረጃ ይሄ ሲተካ ቀደም ሲል አንስቼለት የነበረው ጥያቄ አሁን ካፒታል ተኮር ሆነ ማለት ነው። እንግዲህ የውጭ ምንዛሬ አቅማችን ላይ ያለው ጉዳይ የእርሶ ባይሆንም ግን በይፋ ይታወቃል። በእርግጥ በሚባለው ልክ እነዚህን የእርሻ መሳሪያዎች ማሟላት የምንችልበት ደረጃ ላይ ነን ወይ? ምክንያቱም የሚጠቀሰው የሀገሪቷ የዕዳ ምጣኔ፣ የበጀት ጉድለቱ የመሳሰሉት ነገሮች አሉ። የብድር ሸክም አለ። እሱን ስለምናቀው እሱ የተከፈለ ወይም ሳይከፈል ደግሞ እንደዚህ አይነት ነገር ማድረግ አይቻልም ለማውራት ካልሆነ በስተቀር። ከዚያ ባሻገር ደግሞ ሆኖልን መጣ ብንል እንኳን ይሄ ሁሉ አሁን የልማት ሰራተኛስ ያቺ ጉልበት ተኩር የምትለዋን ጉዳይ ጉልበትና መሬትን መሰረት ያደረገ የልማት ፖሊሲ የሚለው ነገር ወደ ሜካናይዜሽን ሲቀየር የስራ እድሉም አብሮ መራገፉ አይቀርምና እጣ ፋንታቸው ምን ይሆናል? አንደኛ ነገር እነሱን አይደለም የሚተካው። ሜካናይዜሽን ስንል ሁሉም የኢትዮጵያ ክፍል ሜካናይዝድ ይሆናል ማለት አይደለም። አርሶ አደሩ በየቤቱም እያንዳንዱ ትራክተር ይገዛል ማለት አይደለም። የአገልግሎት ሰጪዎች ናቸው የሚበዙት። አገልግሎት ሰጪዎች ደግሞ ለሌላ አካልም የስራ እድል ይፈጥራሉ። ግብርና ሜካናይዝ በሆነ ቁጥር ተጨማሪ ስራ እድል እንደሚፈጥር ነው የሚታሰበው እንጂ የነበረውን ስራ እድል ያጠፋል ማለት አይደለም። አሁን ለምሳሌ የቤተሰቡን ጉልበት እንዳለ የቤተሰብ ጉልበት ብንወስድ ማለት ነው አብዛኛው ሰው አሁን በገጠር ብንሄድ አሁን ብዙ ጊዜ ችግር የሆነው የሰው ጉልበት ሰው እየተማረ ይወጣል፣ ልጆች እየተማረ ይወጣል። የግብርናን ስራ ያለ መምረጥ ችግር አለ በአብዛኛው ቤት ውስጥ። አሁን አንተ መታቃቸው ዘመዶች ቤት ብትሄድ ስንቱ ነው ወደ ቤት ተመልሶ እርሻ እያረሰ ያለው? ስለዚህ ያንን እየተካን ነው። ያ ደግሞ ለሀገሪቱ ትልቅ አደጋ ነው ራሱ አሁን። ለምክንያቱም ሜካናይዝ እያደረግን ካልሄድን ትልልቅ የመሬት ችግር የመሬት መጣበብ ችግር ነው የገጠሩን አርሶ አደር ልጅ ወደ ከተማ እየገፋው ያለው ወይስ እውቀትና ገጠርን ያለ መፈለግ? አንደኛ ነገር ግብርና ራሱን የቻለ ፓሽን የሚፈልግ ስራ ነው። ያን ግብርና ወደው እንድሰራ እኮ ፓሽን የሚታጣው ከመሬት ጥበት ነው ወይስ አይደለም? የመሬት ጥበት አይደለም እያልን ያለን የመሬት ጥበቱ ሳይሆን ለቢያንስ ማለት ነው ወጣቱ መሬት ያገኛል ብለን አስበን አይደለም። ግን በተለያየ አካባቢ ላይ አሁን የከፈትናቸው የስራ እድል ፈጠራዎች አሉ። ወጣቱ ተደራጅቶ በእርባታ በሌሎች ቴክኖሎጂ በማቅረብ መሰማራት ይችላል። ኢቭን የሜካናይዜሽን አገልግሎትን መስጠት ይችላል ወጣቱ ማለት ነው። ነገር ግን አብዛኛው በሀገራችን የምንመለከተው አንተም ልጅ ተምሮልህ የሆነ ነገር እንዲሆን እንጂ ገበሬ እንዲሆን አትፈልግም። ተመልሶ አርሶ አደሩ ራሱ ነው መልክ ልጁን ራሱ ሲልከው ተምሮ የሆነ ነገር ሌላ ስራ ይዞለት እንዲረዳው ወይም ደግሞ እንዲኖር ነው የሚፈልገው። እና አሁን ወጣቱ በአብዛኛው ግብርናን የመፈለግ ነገር የለው ሄዶ እንዲፈልግ ታዲያ የማድረግ ኃላፊነት የግብርና ሚኒስቴር አይደለም? የተማረ አርሶ አደር መፍጠር ትልቁ ተልኳቸው አይደለም? አንደኛው ነገር ይህን ስናደርግ እየሰራን ያለ ነው እነዚህን ቴክኖሎጂዎች ፕሮቫይደሮች እነሱ እንዲሆኑ የማድረግ ነው የመጀመሪያው ነገር። ወጣቶቹ የግብርና ሜካናይዜሽን አገልግሎት፣ የኤክስቴንሽን አገልግሎት እነዚህን የመስጠት ስራዎች ላይ እንዲሳተፉ የማድረግ ስራ ነው። ለዚህ አንደኛው ፖሊሲ ማስተካከል ነው። የፖሊሲ ማስተካከያ ወይም ደግሞ የፖሊሲ ማሻሻያው የምንለው የሜካናይዜሽን ቴክኖሎጂዎች ከሊዝ ነጻ ሆነው እና ደግሞ የብድር አቅርቦት ተመቻችቶላቸው ወጣቶች በቡድን ሆነው የዚህን ሰርቪስ አገልግሎት እንዲሰጡ የማድረግ ስራዎች ተጀምረዋል። አንደኛ በወጣቶች በማህበራት ቀደም ሲሉ ደግሞ የነበሩ ደግሞ ትንንሽ ቴክኖሎጂ የሚያቀርቡትን አንድ ትራክተር ኖሯቸው 2 ትራክተር ኖሯቸው የሚሰሩትን ሰርቪስ ፕሮቫይደሮች
ሙሉ ፓኬጅ አሟልተው እንዲሰሩ የማድረግ ስራዎችን ዲዛይን ተዘጋጅቶለ በዛ መሰረት እየተሰራ ነው ያለው። በአሁኑ ሰዓት ላይ በተለያዩ ክልሎች ብትሄድ ማህበራት፣ የወጣት ግሩፖች የሜካናይዜሽን አገልግሎት ፕሮቫይደር ሆነዋል። አንደኛው ወጣቱ የሚሄደው ቀጥታ ብቻ ሄዶ እንዲያርስ ብቻ አይደለም። ቢችል የሚያርስ ቢበዛልን ደስ ይለናል። ያንን ቴክኖሎጂ ለምሳሌ ያ የተማረ ወጣት የቴክኖሎጂ አቀባበሉ የተሻለ ነው፣ እሱ አርሶ አደር ቢሆን ለኛ። ሁለተኛው አማራጭ ደግሞ የግድ ግባም አትለውም፣ እሱ ደግሞ አገልግሎት ሰጪ ሆኖ መግባት ይችላል። የኤክስቴንሽን አገልግሎት ሊሰጥ ይችላል። የግብርና የተማረውም ሌላ የራሱን የኤክስቴንሽን አገልግሎት ሰጪ የግብዓት አቅራቢ መሆን ይችላል። እነዚህ ነገሮች ውስጥ ወጣቱ እንዲሰማራ በማድረግ ግብርናን እየወደደው እንዲሄድ የማድረግ ስራዎች ናቸው። አንደኛ ግብርና የኛ ግብርና ሁሉም ነገር በእጅ ነው የምሰራው። አብዛኛው ስራ በሪያርሰ ነው። እነዚህ ይሄ ነገር ወጣቱን አይማርከው፣ እንዲማርከው የማድረግ ስራዎች አንደኛ አገልግሎት የሚሰጡ ተቋማትን ማብዛት፣ አንደኛ እሱ እንዲሳተፍ፣ ሁለተኛ ነገር ደግሞ የዛ አይነት አገልግሎት ካለ ደግሞ ግብርናውን እየወደደው ይሄዳል። በትራክተር የሚያሳርስ ከሆነ በኮምባይን የሚያሳጭድ ከሆነ እንደዚህ ይሆናልና ይሄ ነገር አለና ወደ ልማት ሰራተኞቹ ስንመለስ ልማት ሰራተኞቹ ሰርቪስ እንትን ነው የሚሰጡት፣ የምክር አገልግሎት፣ የስልጠና፣ ሌሎች ነገሮች ሁኔታዎችን የማመቻቸት ስራዎች ናቸው የሚሰሩት። ስለዚህ ልማት ሰራተኞቻችን ስራው እየቀለለላቸው ይሄዳል። አገልግሎት ሰጪዎች በበዙ ቁጥር አሁን አንዳንድ የተሻለ ምርታማ በሆኑ አካባቢዎች ላይ ወይም ደግሞ ምርታማነታቸው ከእለት ወደ እለት የጨመረ አርሶ አደሮችን አይናችን እያየ ሲቀየሩ የምናያቸው አካባቢዎችን ስናስተውል በእርግጠኝነት የልማት ሰራተኛው ጥረት ይታያል። እዛ ማሳ ላይ በሰርቶ ማሳያ እኮ በርካታ የልማት ሰራተኞች የተሻሻሉ አዳዲስ ቴክኖሎጂዎችን ለአርሶ አደሮች ሲያሳዩና በዚያም ተለውጠው ከአመት አመት ተለውጠው ምስክርነትም ሲሰጡ እናያለን። ስለዚህ መስራትን የሚለው በትክክል ጊዜውን ተጠቅሞ እውቀቱን ተጠቅሞ መስራት የሚለው እንደዚህ ዛሬ 20 ኩንታል ሲያመርት የነበረ አርሶ አደረን የሚቀጥለው አመት 30 ኩንታል በአንድ ሄክታር አምርቶ ሲያሳየኝ ነው የሰራ ምለው እንጂ በተመሳሳይ 20 ኩንታል እያመረተ አንድ አርሶ አደር እንዲቀጥል ያደረገ የልማት ሰራተኛ ነው ተብሎ ይታሰባል። እውቀቱ ምኑ ጋር ነው መለኪያው ነው? አዎ አንደኛ ነገር ለውጦችን ስንመለከታቸው ማለት ነው ልማት ሰራተኛው ጋር ችግር የለም አለ። ያንን ደግሞ የምናስተካክልባቸው አሰራሮችን በየጊዜው እያሻሻለን ለልማት ሰራተኛው ምቹ የስራ ሁኔታ አሁን እኛ ሀገር ትልቁ ችግር አንዳንድ ተቋማት አምኖ ወስዶ ተቀብሎ የሆነ ነገር ከማድረግ ባሻገር በአብዛኛው